ጆለሽ መጣሽ? አሁን እንዴት ነው ከዚህ በኋላ ያለውን ጊዜ መቀጠል ያለብን የሚለው ነገር ሀሳብና ጭንቀት ሆኖብኛል። አይ አብርሽ ከዚህ በፊት የተፈጠሩት ነገሮች እንዲፈጠሩ በድጋሚ ምናምን አንተ ንጹህ ሰው ሩታ ደግሞ እንደፈለገች መሆን አትችሉም ማለት ነው አይደል? አንተ እንደፈለግ የተላላክ ሩታ ደግሞ የፈለገችውን ሰው ጋር ማመጣት የለባትም ማለት ነው። እንደዛ ነው ቤተሰብ ሲናገር የነበረው ማለት ነው። በጣም ያሳዝናል። ጅላጅል ቤተሰብ ሰማችሁ? ውሽምት የሩታዬ ሰራተኛ ናት አሉ። ቤቷ የምታጸዳው እሷ ናት አሉ። የልጅ ልብስ የምትቀይረው እሷ ናት አሉ። ሰማችሁ? የአብርሽና የሩታ ሰራተኛ ናት አሉ። ጭራሽ አፌ አለኝ ብላ ታወራለች። አታፍሪም? ሩታ በቆመች ቤት ደግሞ ለመውራትም ትሞክራለች የሚባል ነገር የለሽም። አንቺ ባለጌ፣ አንቺ ቅሌታ ማለት ነው። ለነገሩ ይሄ አብርሽ የሚባል ሰውዬ ጅላጅል ማለት ነው። አንተ ይሄ ሕፃን ልጅ ማለት ነው። ምን አይነት አስመሳይ ነህ? 3 ወር ያልሞላ ልጅ አንተ የዩቱብ መሸቀላ እያደረግከን ያለ ማለት ነው። በዚህ ገንዘብ ሰርታ የምታገኝ ገንዘብ ምን ይሰራልሃል? ደግሞ በሩታ ቤት ቢለቀቁ እኮ አናድዱኝ። ቤተሰብ በውሽሚት ቤት ስለተለቀቀ ነው ጮጋራ የተቃጠለ ማለት ነው። ለምንድን ነው በውሽሚት ቤት ቪዲዮ የሚለቀቀው? ደግሞ የሩታ ልጅ ተሸክማ ደግሞ የሩታ ቤት ጋፍታ ደግሞ ለመውራትም ትሞክራለች እንዴ? ይሄ ቪዲዮ እኮ በሩታ ቤት ነበር መለቀቅ የነበረበት ማለት ነው። ለምንድን ነው ግን ሩታ በራስሽ ቤት ቪዲዮ ማትለቂ? እኔ በጣም ተናድጃለሁ ቤተሰብ ማለት ነው። ለምንድን ነው በራሷ ቤት ማትለቁ ቪዲዮ? ከሳምንት በላይ አይሆኑም? እኔ እንጃ አላቅም። የእናንተ መጨረሻ ማየት ናፈቀኝ ብቻ። ይሄ አብርሽ የሚባል ሰውዬ አንተ ጅላጅል ማለት ነው። እንዴት እንዳስጠላኝ። ይሄ 3 ወር ያልሞላ ልጅ በዚህ ነው እንደ አንተ የምትሸቅለው? ስንት ነገር የሚሰራ አለ። እሺ ለሩታ እንኳን ብትመልሰው እኮ ከካሜራ ጀርባ እኮ ልጁን መመለስ ትችላለህ። ገባ? ከፈለክ ከውሽምት ጋር እንደፈለክ መሆን ትችላለህ። ግን አንተ በልጅ ነው እንደምትሸቅለው። የምር ይሄ ልጅ አሳዝኑ። እኔ ተሳቅቄያለሁ። ይሄ ሰው አይኑ እንኳን ጥሩ አይመጣም ቤተሰብ ማለት ነው። እውነቴ ነው የምላችሁ። እኔ በጣም እየተሳቀቅኩ ነው። ፈጣሪ ያሳድግላቸው። ግን ልጁን ለምንድን ነው ወደ ካሜራ የምታመጡ? ለምንድን ነው ልጁን በስነ ስርዓት የማትይዙ? ግን የሰው አይን እኮ ጥሩ አይመጣም። ሰውነቱ የተገላልጦ ነው። ወዮ እኔ እንጃ። ተሳቀቁ ቤተሰብ ማለት ነው። በተለይ የወለዳችሁ እናቶች ታውቃላችሁ ለልጅ ምን አይነት አክል ቦታ እንዳላችሁ ማለት ነው። እኔ በጣም ተሳቀቁ። ለምንድን ነው ልጁ ወደ ካሜራ የሚያመጡ? በቃ የዩቱብ መሸቀላ ነው እንደ ማን ቆሻሻ ሰው ሁሉ እንደፈለገ ልጁን ነገ ዘቅዝቆ ነው የሚያመጡ። እግዚአብሔር ለምንድን ነው ግን በዚህ ልክ በልጅ የምትጫወቱ? ምን አለ ይሄ ልጅ በስነ ስርዓት ብታሳድጉ። እኔ አፈርኩ። እግዚአብሔር ነው የምላችሁ። እኔ ተሳቅቄ ያለው እውነት። እናት የሆናችሁ እናቶች ታውቃላችሁ፣ እኛው እንኳን እናት ባንሆን ማለት ነው። አብርሽ ግን በጣም ባለጌ ነህ፣ ጌታ ባለጌ ነህ። እኔ እንጃ እኔ ምን እንደምለው አላውቅም። ቤተሰብ ግራ ገባኝ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁ? ልኝ ደህና ናችሁ? የኔ ደህና ነኝ ፈጣሪ ይመስገን ብያለሁ። የኔ ውድ ቤተሰቦቼ ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ለማለት ይፈልጋለሁ የኔ ውዶች ማለት ነው። እንግዲህ ሰብስክራይብ እያደረጋችሁም አይደላችሁም፣ ግን ለምንድነው ሰብስክራይብ ማታደርጉኝ ጋይስ? ለማንኛውም ቪዲዮ ላይክ አድርጉኝ፣ እንኳን ሼር ብታደርጉልኝ ደስ ይለኛል። እስኪ አበረታቱኝ ለማለት ፈልጋለሁ። ዛሬ እንግዲህ ቪዲዮ በውሽሚት ቤት ነው የተለቀቀ። እኔ በሩታ ቤት ነበር ሲጠብቅ የነበረ ቤተሰብ ማለት ነው። አብርሽ መቼም ልጅን ይዞ ሲሄድ ካለ ካሜራ ልጁ የቱን ቦታ መቀሳቀስ አይፈልጉም። በቃ ዩቱብ መሸቀላን ያደረገ ማለት ነው። ሩታም እንዴት አምነሽ ይሄ ልጅ ለሚዲያ እኔ እንጃ። የሰው አይን እኮ ላለች ጥሩ አይደለም። ግን እንደዚህ ገንዘብ ሰርታችሁ የምታገኙ
ምን ይሰራችኋል? ይሄ ልጅ ሰብሰብ አድርጋችሁ ሸፍናችሁ ብታሳድጉ ምን አለ? እኔ ተሳቀቅኩ ቤተሰብ ማለት ነው። አብርሽ ደግሞ አንተ ጅላጅል ማለት ነው። ልጅ አንተ የልጅ አባት ነህ። መቼም ለልጅ ብታዝን ከሆነ አንተ እንደፈለግ የሆንክ ሩታ አንቺ እንደፈለግሽ መሆን አትችልም። እኔ ስመጣ ምንም እዚህ ቤት ምንም ሰው ማየት አልፈልግም፣ ሌላ ሰው ማየት አልፈልጉ። አንተ ደግሞ እንደፈለግ የተላላጥክ ሩታ ደግሞ በቃ ልጅክን ቁጭ ብላ ማሳደግ ነው ያንተ የፈለግከ ማለት አንተ እንደፈለግ የሆንክ ሄደታ። እኔ እንጃ። አብርሽ ግን አንተ የራሴ ህይወት ጀምረሃል። ሩታ ታዲያ የራሷን ህይወት መጀመር አትችልም እንዴ? የፈለገችው ሰው ጋር መሰራት የለባትም እንዴ? ሌላ ሰው መጥቶ እኔ እንዳያናድደኝ አልፈልጉም አለ እኮ ጭራሽ። ውሽምት አንቺ ምን ቤት ነሽ? ምን ቤት ነሽ? ምን አገባሽ? አታፍሪም? አታፍሪም አንቺ የሰው ቤት አንቺ የራስሽ ባል እኮ ነው ያደረግሽ፣ የሰውን ባል ማለት ነው። ጭራሽ የሰው ቤት መተሽ ደግሞ ለመናገርም ትሞክራለሽ አንቺ ጅላጅል ማለት ነው። የሴት ርካሽ ቅሌታ ማለት ነው። እንዴት እንደምታስጠሉኝ አብርሽ ነው በጣም እያስጠላኝ ቤተሰብ ማለት ነው። አስመሳይ ማለት ነው። አንተ እንደፈለክ መሆን ትችላለህ። ሩታ ግን የአንተ ልጅ ነው መጠብቅልህ ማለት ነው። የአንተ ሀሳብ እንደዛ ነው። ሩታ ምንድናት? አንተ እንደ ራስ ህይወት እንደጀመርከው እኮ ሩታም እኮ መያዝ ትችላለች። ገባ? እንደፈለገች ሌላ ወንድ እዚህ ቤት እንዳይመጡ አልፈልጉ። ሲመጣ ልጄን አይቼ ደስተኛ ሆኜ ማየት ደስተኛ ሆኜ አይቼ ደስተኛ ሆኜ መውጣት ፈልጋለሁ፣ ምንም ጭቅጭቅ ሳይኖር አለ። ሩታ ደግሞ እንግዲህ ለሱ ብላ ማለት ማንም ሰው እዛ ቤት እንዳይመጣ እሱ ፍላጎት የለም። ሩታ ደግሞ ትፈልጋለች። ገባችሁ? አብርሽ ደግሞ እሱ ንጹህ፣ ሩታ ደግሞ ለራሱ ሳይስተካከል ለሚስቱ ይናገራል። አንተ ሴታ ሴት ማለት ነው። እግዚአብሔርን ደግሞ ሽ የሚባል ነገር የለም። በልጅክ አጠገቤ ሆና በሩታ አጠገቤ በሚስት አጠገቤ ሆና ውሽምትን ታቅፋለህ? አይደብርህም? እውነት አንተ ለልጅ ብታስብ ልጅክን ቢያሳዝን ከዚህ ውሽምት እኮ ርቃ እኔ እኮ ካለ ልጅ መኖር አልችልም። እዚህ ጋር እኔ የልጅ አባት ነኝ። ልጄም በሰላም ማሳደግ እፈልጋለሁ። እኔ የሴት ጓደኛም አታስፈልግኝም። እኔ ባለ ትዳር ነኝ። ብፋታም ነገ ልታረቅም እችላለሁ ብሎ እኮ መናገር ይችላል እኮ። የራሱ ፍላጎት ስላለ እኮ ነው። ሩታ ደግሞ እሱ እንደፈለገ የሆነ ሩታ ደግሞ የራሷን ህይወት መጀመር የለባትም። እንደዛ ነው የእሱ ሀሳብ ማለት ነው። እሱ ንጹህ፣ ሩታ ደግሞ እንግዲህ እንደፈለገችው መላላጥ ነው። የእሱ ቤት እንደዛ ነው እያላት ያለው ማለት ነው። እሱ ንጹህ ሰው ነው። ታውቃላችሁ? ሩታን እያሳደበ ማለት ነው። ማንም ሰው እኮ የሚያውቅ ነገር ነው። አንተ ከውሽምት ቂጥ ስራ አልጠፋም እያልክ ወይም የራስን ህይወት አልኖርክም ወይ ሩታ ከሌላ ሰው ጋር ስትመጣ የሩታን ህይወት ሂዳ እየበጠበጥ ከአንተ መቼ ሰላም ሰጥታ ታውቃለህ? እና ታዲያ ውሽምትም ፈልጋ ሩታን ፈልጋ እንዴ መሆን ይቻላል እንዴ? ቤተሰብ እስኪ ንገሩ። አብርሽ አስመሳይ ነው። አንድ ቀን ለልጅ ተጨንቃ አታቅመ። አሁን 2 ቀን 3 ቀን ከሩታ ስለወሰርክ ሩታ ፍቃደኛ ስለሆነችለ ዛሬ ከልጅ ስለተለዩ በጣም ከፍቶኛል፣ ላለቅስ ነው። ለውሽምት እኮ ነው እንደዛ ምሎ ማለት ነው። ኧረ እባክህ እውነት አንተ ለልጅ የምታዝን ከሆነ እኮ ከውሽምት ጋር ያለውን ነገር ማቆም ነው በቃ። ከልጅክ ሚስት ጋር መኖር ነው። ልጅክ እያሳደጋችሁ አንድ ላይ ከሩታ ጋር ታርቃችሁ በሰላም ልጅክን ማሳደግ ትችላለህ። ይሄ ያንተ አይምሮ ነው። ለራስ ማሰብ አለበት ማለት ነው። ሩታን ደግሞ ለመመከር አትሄድ። ለራስ ንጹህ ሰው አይደለም። ገባ? አንተ ጥሩ ሰው፣ ሩታ መጥፎ ሰው። እንደዛ ነው የሚያስበው ቤተሰብ ማለት ነው። እሱ መልካም ሰው፣ እሱ ምንም ነገር ማያውቅ ሰው፣ ከማንም ሰው ጋር ተላጣጥፎ ማይሆን ሰው ነው። እንደዛ ነው እሱ አተሳሰብ ማለት ነው። ሼም የሚባል ነገር የለም። እንዶ በሚስትህ ፊት ለፊት ሆና ውሽምትን ስታቅፍ ሩታ ምን አይነት ስሜት ይሰማሃል? ይሰማታል። አንተ እንደፈለክ መሆን ትችላለህ። በእርግጥ ግን አንተ ራስ ወዳድ ብቻ አትሆን ማለት ነው። እውነት ለልጅ የምታስብ ከሆነ
ከዙሪያ ያሉ ሰዎችን ማስወጣት ነው ከአንተ ህይወት ማለት ነው። ሩታ የምትፈልግ ከሆነ ሩታ ከሌላ ሰው ጋር ስትመጣ መናደድ ለምን አስፈለገ? ሩታ እንደፈለገች መሆን የለባትም እንዴ ጋይስ? እስኪ ንገሩኝ። ሁሌ ልጇን ማሳደግ አለባት? ስንት መከራ አይታ ማን በዛ ሰነፍሰ ጡር ሆነ ማንም አጠገቢ አልነበራትም። እውነት ሩታ ለእኔ ጠንካራ ሴት፣ ጀግና ሴት። ከሩታ ሁላችሁም አንዳንድ ሴቶች መማር ትችላላችሁ ብዬ አስባለሁ። እቺ ውሽሚት ለጊዜ ነው፣ የምሬ ነው የምላችሁ፣ ለጊዜ ማለት ነው። መቼም ውሽሚትና አብርሽ መቼም አይጋቡም። ሩታም ደግሞ ምንድን ነው የምታደርገው? በሌላ ሰው ነው የምታቃጥል እንጂ ሩታ በዚህ ሰዓት ህይወት የምትጀምር ሴት አይደለችም። የራሷ ጥሩ ልጅ ፈጣሪ ሰጥቶታል። ልጇ ነው ማሳደግ የምትፈልገው። አብርሽ እና ውሽምትን ለመናደድ ከሆነ እንጂ ሩታ የምታመጣው ሌላ አዲስ ህይወት ትጀምራለች ብዬ በፍጹም ሩታ አላምንም። ገባችሁ? አብርሽ ግን ሩታ ከሌላ ወንድ ጋር እንዳትመጣ አይፈልግም። ስለሚወዳታ የምትወድ ከሆነ እኮ ከውሽምት ጋር ያለውን ነገር ማቆም ነው አለ እንዴ ጋይስ? ስለዚህ ልጁን ወደ ካሜራ አታመጡ። ሩታን ብትሆኝ አብርሽን ቢሆን ለገንዘብ ብላችሁ ልጁን ወደ ሚዲያ አታስጡ። የሚዲያ ሰው ታውቃላችሁ፣ ባለጌ ናችሁ። እንደፈለጉ ልጁ ላይ ነገ የሆነ ነገር አድርጎ የሚያመጡም ይችላሉ። ግን ልጁን በዚህ ልጅነት ብታሳድጎ ምን አለ? ግዴታ ካሜራ ላይ መውጣት አለበት ይሄ ልጅ። ለምንድን ነው በስነ ስርዓታችሁ አታሳድጉን? ታርቃችሁ አንድ ላይ ልጁ ብታሳድጉ ምን አለ? ይሄ ልጅ እኮ መከራ በላ በመሀል ማለት ነው። እኔ ይሄ ልጁን ያሳዘነኝ ያለው ማለት ነው። እናንተ ችግር የለባችሁም፣ ግን ይሄ ልጅ አሳዝናችሁም በዚህ ልክ። ለምን በዚህ ልክ? ሩታና አብርሽ እኮ መታረቅ ይፈልጋሉ፣ ግን በመሀላቸው ፍቅር አለ። ግን ምንድነው ሰው አለ፣ ከነሱ ዙራ ሰው አለ። ውሽምትም ደግሞ ለሱ ስሜት አላት አለች እንጂ የሰውን ባል በግድ ራሴን ካላደረግኩ ብላ ትላንትና ራሷ ልታጠፋ እንዴት እንደሆነችው ታውቃላችሁ። አብርሽ ግን የሆነ እስስት ነገር እናንተ ማለት ነው። አንተ ድንች ራስ ማለት ነው። ሲያስጠላ እንደ ወንድ አትሆንም እንዴ? ቆፍጠን አትልም? ለዛ እኮ ልጅቷ ልብን አይታ አንተ ላይ የምትጫወተው ማለት ነው። በቁሳቁስ አንተ የምታታለ ለዛ ነው። ምርጥ አፍቃሪ ለአንተ ያል እንጃ እንደ ሩታ ሴት መቼም አታገኝ። ጌታ ነው የምልህ። እቺ ውሽሚት ለጊዜ ነው ወይ ስሜቷ ለራሷ ስሜትም ልትሆንም ትችላለች። መቼ ከእሷ ጋር መቼም አትቀጥልም። እውነቴ ነው የምልህ። እንደ ሩታ ሴት ብሌ ሴት አታገኝም። ግን ነገ ትጻጸታለህ። ወደ ራሴ መመለስ አለብህ ብዬ ነው የማስበው እንደ ራሴ። እና ለማንኛውም ይሄ ቪዲዮ ከተመቻችሁ ላይክ አድርጉ ጋይስ፣ ፕሊዝ ሰብስክራይብ አድርጉ። ወዳችኋለሁ።